ዛሬ ደቡባዊ ሳይቤሪያ በመባል የሚታወቀው ገጠራማ ክልል የሚኖሩት የሞንጎሊያ ጎሳዎች ከጥንት ጀምሮ ለዚህ ሐይቅ አምልኮ ክብር ሲሰጡት ኖረዋል። በስፋት የሚበልጡት በርካታ ሐይቆች ቢኖሩም በዓለም ላይ ካሉ ጨዋማ ያልሆነ ውሃ ከሚገኝባቸው ሐይቆች ሁሉ በጥልቀቱ ተወዳዳሪ የለውም። ከዚህም በላይ ከየትኛውም ሐይቅ ይበልጥ ከፍተኛ መጠን ያለው ውሃ ይዟል። ከሐይቁ መጠሪያዎች እስካሁን ሳይጠፋ የቆየው ባይካል የሚለው ሲሆን ትርጉሙም ባለጠጋ ሐይቅ ወይም ባህር ማለት እንደሆነ ይታመናል። እንዲያውም ሐይቁ በጣም ትልቅና በቀላሉ የሚተን ከመሆኑ የተነሳ አንዳንድ ጊዜ ባህረኞች በሐይቁ ዳር ሆነው ወደ ባህር ስለመሄድ ሲናገሩ ይሰማል። ስለ ባይካል ሐይቅ ሲነሳ ሩሲያውያን ልዩ ስሜት ያድርባቸዋል። ከሞስኮ የመጡ አንዲት የሳይንስ ሊቅ ይህን ሐይቅ ሁሉም ሰው በልጅነቱ የተማረው ውብ ሙዚቃ በማለት ጠርተውታል። የሙዚቃ ኖታዎች ማለትም የባይካል ሐይቅ ገጽታዎች በርካታ ናቸው። እጅግ ማራኪ የሆኑት የሐይቁ ዳርቻዎች፣ በሚያስደንቅ ሁኔታ ኩልል ያለው የሐይቁ ውሃ እንዲሁም በውስጡ የሚገኙት ብርቅዬ ፍጥረታት ከነዚህ መሃል የሚጠቀሱ ናቸው። ርዝመቱ 636 ኪሎ ሜትር፣ ወርዱ ደግሞ ሰፊ በሆነው ወገን ሲለካ 80 ኪሎ ሜትር የሆነው የባይካል ሐይቅ ከህዋ ላይ ሆኖ ሲታይ ገርበብ ብሎ የተከፈተ ሰማያዊ ቀለም ያለው አይን ይመስላል። በምድር ላይ ካለው ጨዋማ ያልሆነ ውሃ 1/5 የሚገኘው በዚህ ሐይቅ ውስጥ ሲሆን የሰሜን አሜሪካ 5 ታላላቅ ሐይቆች የያዙት ውሃ አንድ ላይ ቢደመር እንኳ የባይካል ሐይቅ ይበልጣቸዋል። የባይካል ሐይቅ ከ1600 ሜትር በላይ ጥልቀት አለው። ሐይቁ በድንገት ቢደርቅ በዓለም ላይ ያሉት ወንዞች ሁሉ ይህን ሐይቅ መልሰው ለመሙላት 1 ዓመት ይፈጅባቸዋል። የሥነ ምድር ተመራማሪዎች ከብዙ ዘመናት በፊት አንድ ክፍለ አህጉር ወደ ሰሜን አቅጣጫ በመንሸራተት ከእስያ ጋር እንደተላተመ የሚገልጽ ጽንሰ ሐሳብ አላቸው። ይህ ክስተት ግዙፍ የዓለት ንጣፎች እንደ ወረቀት እንዲጨረማመቱ ያደረገ ሲሆን የምድርን ገጽ ወደ ላይ በመግፋት የሂማሊያ ተራራዎች እንዲፈጠሩ ምክንያት ሆኗል። አንዳንዶች እንደሚያምኑት አህጉሮች እርስ በርስ ሲላተሙ የተፈጠረው ኃይል በሳይቤሪያ በርካታ ስምጥ ሸለቆዎች እንዲፈጠሩ ምክንያት ሆኗል። ከነዚህ መካከል በአሁኑ ጊዜ ባይካል ስምጥ ሸለቆ በመባል የሚጠራው ይገኝበታል። ከጊዜ በኋላ በአካባቢው ካሉት ተራሮች የሚወርደው ጎርፍ 7 ኪሎ ሜትር ገደማ የሚሆነውን የስምጥ ሸለቆውን ክፍል በደለል ሞላው። ከዚያም ውሃ ሲሞላው የባይካል ሐይቅ ተፈጠረ። በአሁኑ ጊዜ ከ300 በላይ ወንዞችና ጅረቶች ወደ ሐይቁ የሚፈሱ ሲሆን ከሐይቁ ወጥቶ የሚፈሰው ግን አንገራ የሚባለው ወንዝ ብቻ ነው። በዓለም ላይ ካሉት አብዛኞቹ ጥንታዊ ሐይቆች በተለየ መልኩ ባይካል በደለል አልተሞላም ወይም ወደ ረግረግነት አልተለወጠም። የሳይንስ ሊቃውንት ይህ የሆነው ከሐይቁ ስር ያለው መሬት መንቀሳቀስ ወይም ቴክቶኒክ ፕሌትስ አሁንም መሬቱን እየሰነጠቀውና ስምጥ ሸለቆውን እያሰፋው በመሆኑ ነው ብለው ያምናሉ። በዚህም ምክንያት ሐይቁ በጊዜ ሂደት በደለል በመሞላት ፋንታ በየዓመቱ ጥልቀቱ እየጨመረ ነው። በተጨማሪም ከሐይቁ በታች ያለው መሬት መንቀሳቀስ ከስሩ ፍል ውሃዎች እየተወረወሩ እንዲወጡ አድርጓል። አንዳንዶች የባይካልን ሐይቅ መሃል ለመሃል በጀልባ ማቋረጥ ያስፈራቸዋል። ምክንያቱም አንድ ሰው ኩልል ያለውን ውሃ ወደ ታች ከተመለከተ እስከ 50 ሜትር ድረስ ወለል ብሎ ይታየዋል። እጅብ ብለው የሚኖሩ ኤፒሹራ ተብለው የሚጠሩ ጥቃቅን ክሬስቴሽኖች ወይም የሸርጣን ዝርያዎች የሐይቁን ውሃ የሚያጣሩ ሲሆን ብዙ ሐይቆች ጥርት ብለው እንዳይታዩ የሚጋርዱትን አልጌዎችና ባክቴሪያዎች ያስወግዳሉ። ሕይወት ካላቸው ነገሮች የሚወጡትን ብስባሽ ሊፈጥሩ የሚችሉ ቆሻሻዎችን በሐይቁ ውስጥ እየተዘዋወሩ የሚመገቡ ክሬይፊሽ የሚባሉ በርካታ የውሃ ውስጥ ፍጥረታትም ሐይቁን በማጽዳት ያግዟቸዋል። በዚህም ምክንያት ውሃው በጣም ንጹህ ከመሆኑ የተነሳ ከ2 አስርተ ዓመታት በፊት ለምርመራ የተወሰደው የውሃው ናሙና በተቀመጠበት የቤተ ሙከራ ጠርሙስ አማካይነት ሊበከል ችሏል። የባይካል ሐይቅ ውሃ ውስጡን ወለል አድርጎ የሚያሳይ ከመሆኑ በላይ በኦክስጅን እጅግ የበለጸገ ነው። ጥልቅ የሆኑ አንዳንድ ሐይቆች ከተወሰኑ ጥልቀት በኋላ ኦክስጅን ስለማይኖራቸው በውስጣቸው ከሚኖሩት የውሃ ውስጥ ፍጥረታት ውስጥ አብዛኞቹ በአንጻራዊ ሁኔታ ሲታይ ጥልቀት በሌለው የሐይቁ ክፍል ለመኖር ይገደዳሉ። የባይካል ሐይቅ ውስጥ ግን ከላይ ወደ ታች ቀጥ ብለው የሚወርዱትና አግድም የሚሄዱት ሞገዶች ጥልቅ እስከሆነው የሐይቁ ክፍል ድረስ ኦክስጅን ይዘው በመሄድ ውሃውን በደንብ ያቀላቅሉታል። በዚህም የተነሳ በሐይቁ ውስጥ ከላይ እስከታች ሕያዋን ፍጥረታት ይርመሰመሱበታል። ቀዝቃዛና ንጹህ በሆነው ውሃ ውስጥ ደን መሳይ ጥሻ ይበቅላል። ልክ እንደ ኮራሎች ቅርንጫፎቻቸውን የዘረጉት አረንጓዴ ሰፍነጎች ስፍር ቁጥር ለሌላቸው የውሃ ውስጥ ፍጥረታት መጠለያ ይሆናሉ። ሙቀት ወዳድ የሆኑ ብዙ ሕያዋን ፍጥረታት ፍል ውሃ በሚፈልቅባቸው የሐይቁ ክፍሎች አካባቢ ይኮለኮላሉ።
በሐይቁ ውስጥ ከሚኖሩት ከ2000 በላይ የሚሆኑ የውሃ ውስጥ ፍጥረታት መካከል 1500 የሚያህሉት በሌላ ቦታ አይገኙም። በዓመት ውስጥ ለ5 ወራት ያህል የባይካል ሐይቅ በበረዶ ይሸፈናል። በጥር ወር ማብቂያ አካባቢ የበረዶ ውፍረት 1 ሜትር ወይም ከዚያ በላይ ይሆናል። በበረዶ ላይ የሚታዩት መስመሮች በጠጠር የተሰራ የሚመስል ቅርጽ የሚያበጁ ከመሆኑ በላይ ፀሐይ ስትወጣ እንደ መስታወት ያንጸባርቃሉ። በተጨማሪም በረዶ በላዩ ላይ የሚሄዱ ሰዎች በሐይቁ የታችኛው ክፍል ያሉትን ድንጋዮች ማየት እስኪችሉ ድረስ በጣም ጥርት ያለ ከመሆኑ የተነሳ ስስና በቀላሉ የሚሰበር ሊመስል ይችላል። እንደ እውነቱ ከሆነ ግን አብዛኛውን ጊዜ ለማመን የሚያዳግት ሁኔታ በጣም ጠንካራ ነው። ከ100 ዓመት በፊት በሩሲያና በጃፓን መካከል ጦርነት በተደረገበት የክረምት ወቅት የሩሲያ ሰራዊት በዚህ በረዶ ላይ የባቡር ሐዲድ በመዘርጋት 65 ባቡሮችን ማሻገር ችሏል። ከሚያዝያ ማብቂያ እስከ ሰኔ ባለው ጊዜ በረዶ እንደ ነጎድጓድ ኃይለኛ ድምፅ እያሰማ ይሰባበራል። በዚህ ጊዜ ከሐይቁ የሚሰማው የማያቋርጥ ውካታ በአካባቢው ነዋሪው ዘንድ የተለመደውን የበረዶ ሙዚቃ ይፈጥራል። የሥነ ተፈጥሮ ተመራማሪ የሆኑት ጄራልድ ዱረል በበረዶ እንደ ትናንሽ ጽናጽሎች የሚያቃጭልና ድመቶች ሲያንኮራፉ በሚያሰሙት አይነት ድምፅ እንደሚያሰማ ጽፈዋል። ብዙም ሳይቆይ አየሩ እየሞቀ ሲሄድ ነፋሱና ማዕበሉ በረዶን እየገፋ አንጸባራቂ ክምችቶች በመስራት ከሐይቁ ላይ ጠራርገው ወደ ዳርቻው ይጥሉታል። የሐይቁ ውሃ መታየት ሲጀምር ወፎች ይመለሳሉ። ዲፐር እንደሚባለው ዝርያ ያሉት አንዳንዶቹ የባይካል ሐይቅ ወፎች ክረምቱን በሙሉ በአንጋራ ወንዝ መነሻ ላይ ይከርማሉ። ምንጊዜም ወደ በረዶነት የማይለወጠው ይህ የሐይቁ ክፍል ብቻ ነው። አየሩ ሞቅ እያለ ሲሄድ እነዚህ ወፎች እንደ ዳክዬ፣ ዝይ፣ ሁፐርስዋን የሚባሉ የዳክዬ ዝርያዎችና ሳቢሳ ካሉት ሌሎች የውሃ ወፎች ጋር ይቀላቀላሉ። በሐይቁ ዳርቻ የአሸዋ ክምሮችና የሚያምሩ ቋጥኞች ይገኛሉ። በአካባቢው የሚገኙት በርካታ ማራኪ የባህር ወሽመጦችና ባህረ ገብ መሬቶች እጅጉን ደስ የሚል እይታ ይፈጥራሉ። አንድ ጸሐፊ ይህንን ቦታ እንደሚያብረቀርቅ እንቁ ተለዋዋጭ ገጽታ ያለው የተንጣለለ ምድር በማለት የጠራው ሲሆን አካባቢው ውሃና ሰማዩ በሚታይበት የተለያየ አይነት ገጽታ የተላበሰ መልክዓ ምድር ነው። በዓመቱ ማብቂያ ላይ ሐይቁ ብዙውን ጊዜ ሞገዳማ ይሆናል። አንዳንድ ጊዜ በሐይቁ ላይ ኃይለኛ አውሎ ንፋስ ይፈጠራል። ይህም ጸጥ ያለውን ውሃ በማናወጥ ከ4 እስከ 6 ሜትር ከፍታ የሚደርስ ኃይለኛ ማዕበል ያስነሳል። በሌሎች የዓመቱ ወቅቶችም ቢሆን ነፋሱ ትላልቅ የመንገደኛ መርከቦችና የአሳ ማስገሪያ ጀልባዎችን ያሰጠምባቸው አጋጣሚዎች አሉ። ሳይቤሪያ ለመኖሪያ አስቸጋሪ አካባቢ በመሆኑ ባይካል ቀዝቃዛና ጭር ያለ ግዙፍ ሐይቅ ይመስል ይሆናል። እውነታው ሲታይ ግን ሐይቁ ብዛት ባላቸው የዱር እንስሳት የተከበበ ከመሆኑ በላይ በዙሪያው የተለያየ መልክዓ ምድር ይታያል። ሐይቁን የከበቡት 4 ትላልቅ የተራራ ሰንሰለቶች የደጋ አጋዘኖች፣ ዝርያው ከምድር ሊጠፋ የተቃረበው የሳይቤሪያ የተራራ ፍየል መኖሪያ ናቸው። በዝቅተኛ ቦታዎች ላይ ደግሞ በሳር የተሸፈኑ ሜዳዎች ይገኛሉ። በእነዚህ በሳር የተሸፈኑ ሜዳዎች አንዳንዶቹ በሚያስገርም ሁኔታ አይነታቸው የበዛ የሜዳ አበቦች ስለሚገኙባቸው የሳይቤሪያ የአበባ ቦታዎች ተብለው ሊጠሩ ይችላሉ። በሜዳው ላይ ከሚኖሩት ብርቅ የሆኑ የወፍ ዝርያዎች መካከል ረዥም እግርና አንገት ያላት ዴሞሳይል ክሬን የምትባል የምታምር ወፍ እንዲሁም በእስያ በትልቅነቷ ተወዳዳሪ የሌላት በስታርድ የምትባለው ወፍ ይገኙበታል። በባይካል ሐይቅ ዙሪያ የሚገኘው ምንጊዜም ቅጠሉ የማይረግፍ ጥቅጥቅ ያለ ደን ለሐይቁ በጣም አስፈላጊ ነው። ይህ ደን ስፋቱ ከብራዚሉ የአማዞን ዝናባማ ደን በ2 እጥፍ ይበልጣል። እንደ ብራዚሉ የአማዞን ዝናባማ ደን ሁሉ ይሄኛው ደንም የዓለም ስነ ምህዳርና የአየር ንብረት ሚዛኑን እንዲጠብቅ በማድረግ ረገድ ወሳኝ ሚና ይጫወታል። እነዚህ ደን ውስጥ ካፐር ኬሊ የሚባለውን የጅግራ ዝርያ ጨምሮ በርካታ የአዕዋፍ ዝርያዎች ይኖራሉ። ካፐር ኬሊ ተጓዳኝ ለማግኘት ሲፈልግ የሚያሳየው ትርኢትና የሚያሰማው ዝማሬ አስደናቂ ነው። ሳይጠቀስ መታለፍ የሌለበት አጥቢ እንስሳ ደግሞ ዝነኛው የባርጉዚን ሳብል ነው። በአንድ ወቅት ለሚያብረቀርቀው ጸጉሩ ሲባል ያላንዳጅ ምሕረት ሲታደን የነበረው ይህ እንስሳ ለተፈጥሮ ሀብት ተንከባካቢዎች ምስጋና ይግባቸውና አሁን ቁጥሩ እየጨመረ ነው። ይህን ውብ ፍጥረት ለማዳን የተደረጉት ጥረቶች በ1916 በአውሮፓውያኑ በባይካል ሐይቅ ዳርቻ ላይ የባርጉዚን የተፈጥሮ እንክብካቤ ተቋም እንዲቋቋም ምክንያት ሆኗል። በአሁኑ ጊዜ ከሐይቁ ዳርቻዎች ጋር የሚዋሰኑ 3 የተፈጥሮ እንክብካቤ ተቋማት እንዲሁም ለሕዝብ ክፍት የሆኑ 3 ብሔራዊ ፓርኮች ይገኛሉ።